በፖለቲካው የቁማር ጠረጴዛ ላይ ቃላት እንደ ካርታ ይወራወራሉ። ስምምነት፣ ድርድር፣ ተስፋ የሚሉት ቃላትም በአየር ላይ ሲበተኑ በመሬት ላይ ያለው እውነታ ግን ፍጹም የተለየ ነው። በፋርስ ባህረ ሰላጤ ውሃ ላይ የሚንሳፈፉት የነዳጅ መርከቦችም የፖለቲካው ሰለባ ሆኗል። የኢራን አብዮታዊ ጥበቃ ጦር ያስተላለፈው መልእክትም እንደ ነጎድጓድ አስተጋብቷል። መልእክቱ ግልጽና የሚያሻማ ነበር። በኢራን የነዳጅ ታንከሮችና የንግድ መርከቦች ላይ የሚፈጸም ማንኛውም ጥቃት በቀጠናው በሚገኝ የአሜሪካ ማዕከልና በጠላት መርከቦች ላይ ከባድ ጥቃት ያስከትላል። ይዛቸው የመጣው የአሜሪካ ጦር በኦማን ባህረ ሰላጤ ላይ በሚገኙ 2 የኢራን ታንከሮች ላይ ጥቃት ካደረሰ ከአንድ ቀን በኋላ ነው። ቃላት ወደ ተግባር የተቀየሩበት የዲፕሎማሲ ጭንብል ተገፎ የወታደር የጡንቻ ፍጥጫ የጀመረበት አስፈሪ ቅጽበት ነበር። ዛሬ ታሪክ በባህሩ ጭስ፣ በፖለቲካዊ ቁማርና በስውር ዲፕሎማሲ የተሞላ የዓለምን ትንፋሽ አስይዞ የሚገኝ እጅግ አደገኛ ምዕራፍ ነው። መካከለኛው ምስራቅ በውጥረት ገመድ ላይ ሲራመድ አንድ ትንሽ ስህተት ዓለምን ወደማይታሰብ ቀውስ ሊከት እንደሚችል ሁሉም ያውቃል። ነገር ግን በዚያ የውጥረት ገመድ ላይ አንድ ወገን አይኑን ጨፍኖ ሲሮጥ፣ ሌላኛው ወገን ደግሞ ገመዱን ከስሩ ሆኖ ሲጎትት ምን ሊፈጠር ይችላል የሚለው ጉዳይ አሁንም አስጊና ተጠባቂ ሆኗል። የኢራን ዛቻ ባዶ እንዳልነበር ለማሳየትም የፈጀበት ጊዜ 24 ሰዓታት አልሞላም። እሁድ ጠዋት የእንግሊዝ የባህር ላይ ንግድ ኦፕሬሽን ማዕከል ከኳታር የባህር ዳርቻ አንድ መርከብ ባልታወቀ ነገር ከተመታ በኋላ በእሳት እንደተያዘ አስታውቋል። ጥቃቱ ከኳታር መዲና ዶሃ በስተ ምስራቅ 43 ኪሎ ሜትር ርቀት ላይ የተፈጸመ ሲሆን ምንም እንኳን እሳቱ ብዙ ጉዳት ሳያደርስ ቢጠፋም ያስተላለፈው መልእክት ግን ከእሳቱ የበለጠ ነበር። መልእክቱም የፋርስ ባህረ ሰላጤ የእኛ የጦር ቀጠና ነው፣ ከዚህ ውስጥ ገቡም በእኛ ሕግ ነው የምትዳኙት የሚል ነው። ይህ በእንዲህ እንዳለ የጦርነቱ ዋና ተዋናይ ዶናልድ ትራምፕም ዓርብ ዕለት ዋሽንግተን ላቀረበችው አዲስ የሰላም ስምምነት ሀሳብ ከኢራን ምላሽ እየጠበቁ እንደሆነ ተናግሮ ነበር። ምናልባትም ዛሬ ማታ ሲሉ ለጋዜጠኞች በሰጡት መግለጫ የነበራቸው ጉጉት ሁኔታው ምን ያህል በፍጥነት የተቀያየረ እንደሆነ የሚያሳይ ነበር። ነገር ግን ዲፕሎማሲ በረዶ ላይ እንደመራመድ ነው። አንድ እግርን ስታነሳ ሌላው ሊሰምጥ ይችላል። ዶናልድ ትራምፕም ኢራን ለቀረበላት የሰላም የውል ሀሳብ የሰጣችውን ምላሽ በፍጹም ተቀባይነት የለው ሲሉ አጣጥሎታል። ትራምፕም ጦርነቱን ለማቆም አሜሪካ ላቀረበችው የሰላም የውል ሀሳብም ኢራን የሰጠችው ምላሽ ተቀባይነት የለው ስለመሆኑ የገለጹ ሲሆን የቴህራን የሰላም ሀሳብ አፋጣኝ ተኩስ አቁም እንዲደረግ፣ የባህር ኃይል ከበባ እንዲነሳና ለደረሰው ውድመት ካሳ እንዲከፈል የሚጠይቁ ነጥቦችን አካቷል። ትራምፕም ጦርነቱ በአጭር ጊዜ ውስጥ ያበቃል ቢሉም ቤንያሚን ኔታንያሁ ግን ጦርነቱ ሊያበቃ የሚችለው የኢራን የማበልጸጊያ ጣቢያዎች ሲፈርሱ ብቻ መሆኑን አስታውቋል። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን በበኩላቸው ድርድር ማለት እጅ መስጠት አይደለም ሲሉ መናገራቸውን ተከትሎ ትራምፕ የኢራን ሀሳብ በፍጹም ተቀባይነት የሌለው ማለትም ውድቅ አድርገውታል ሲል ቢቢሲ በዘገባ አስፍሯል። ቴህራን በፓኪስታንን አማላጆች በኩል ምላሽ ብትልክም ይፋ የሆነ ምንም ነገር አልነበረም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የተናገሩት ቃል ግን የቴህራን ስሜት ፍንትው አድርጎ ያሳያል። ከቱርክ አቻቸው ጋር ባደረጉት የስልክ ውይይትም በቅርቡ የአሜሪካ ጦር በፋርስ ባህረ ሰላጤ የፈጠረው የውጥረት መባባስና የተኩስ አቁም ስምምነቱን የጣሱባቸው በርካታ ድርጊቶችም አሜሪካ ወገን ለዲፕሎማሲ ያለውን ተነሳሽነትና ቁርጠኝነት ጥርጣሬ ውስጥ ይከታል ማለታቸው በዋሽንግተን ላይ ያላቸው እምነት ምን ያህል እንደተሸረሸረ ያሳያል። የእምነት ማጣት ደግሞ መነሻ አለው። ዓርብ ዕለት አንድ ከአሜሪካ ተዋጊ ጀት የዋሽንግተንን የኢራን ወደቦች እገዳ ተላልፈዋል የተባሉ 2 የኢራን ባንዲራ ውለበለቡ ታንከሮችን ተኩሶ ከጥቅም ውጭ አድርጓል። አንድ የኢራን ወታደራዊ ባለሥልጣን የባህር ኃይሉ በአጸፋ ምት እንደሰጠ ለአካባቢው ሚዲያ ተናግሯል። ይህ ሁሉ የሆነው ኢራን ቀረጥ ለመሰብሰብና በአሜሪካና በአጋሮቿ ላይ የኢኮኖሚ በላይነት ለማግኘት ለመቆጣጠር በምትፈልገው ለዓለም ወሳኝ በሆነው የሆርሙዝ የባህር ወሽመጥ ውስጥም ውጥረት ከተፈጠረ ከቀናት በኋላ ነው። አሜሪካ በበኩሏ ቴህራን ይህንን ቁልፍ የነዳጅ መስመር መቆጣጠሯ ተቀባይነት የለውም የሚል ጽኑ አቋም ይዟል። በዚህ ሁሉ ትርምስ ውስጥም ዋሽንግተን በፓኪስታናውያን አማላጆች በኩል አንድ ሀሳብ ለኢራን ልካለች። ሀሳቡ ከ10 ሳምንታት በፊት በአሜሪካና በእስራኤል ጥቃት የተጀመረውን ግጭት በዘላቂነት ለመፍታት ንግግር ለማድረግ እንዲቻል በባህረ ሰላጤው ያለውን የተኩስ አቁም ስምምነት ማራዘም የሚል ነበር። ሁሉም የኢራን ምላሽ በጉጉት ሲጠብቅ ነበር። ትራምፕም ቅዳሜ ዕለት ለአንዲት ፈረንሳይት ጋዜጠኛ በጣም በቅርቡ የኢራንን ምላሽ እንደሚያውቁ ተናግረው ነበር። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ደግሞ ሀሳቡ በግምገማ ላይ እንደሆነ ተናግረው ነበር። ይህ የድመትና የአይጥ ጨዋታ በሚመስል ሁኔታ ውስጥ ሌሎች የፖለቲካ ተዋናዮችም የራሳቸውን ሚና ይጫወቱ ነበር። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር በሚደረገው ንግግር ለዋሽንግተን ቁልፍ አማላጅ ከሆነችው ኳታር መሪ ጋር ተገናኝተው በመካከለኛው ምስራቅ ስጋቶችን ለመከላከልና መረጋጋትንና ደህንነትን ለማስፈን በሚቻልበት ሁኔታ ላይ ተወያይተዋል። የኳታሩ ሼክ መሐመድ ቢን አብዱራህማን አልታኒም ከአንድ ቀን በፊትም ከአሜሪካው ምክትል ፕሬዚዳንት
ጄዲ ቫንስ ጋር ተገናኝተው በፓኪስታን ከሚመራውን የሰላም ጥረት ተመልክተው ነበር። የሚገርመው ነገር ግን ኢራን በጦርነቱ ወቅትም በኳታር ላይ ጥቃት ፈጽማለች። ምክንያቷ ደግሞ ኳታር ግዙፍ የአሜሪካ አየር ኃይል ሰፈርን በማስጠልሏ ነው። ይህ የሚያሳየው የቀጠናው ፖለቲካ ምን ያህል የተወሳሰበና እርስ በርሱ የተጠላለፈ እንደሆነ ነው። ነገር ግን ታሪኩ በዚህ ብቻ ያበቃም። ከጦርነቱ ባሻገር ሌላ ስውርና ዝምተኛ ጠላት ጉዳቱን እያደረሰ ነበር። የሳተላይት ምስሎች በኢራን ቁልፍ የነዳጅ መለኪያ ተርሚናል በሆነችው የካርግ ደሴት የባህር ዳርቻ ላይ የነዳጅ ፍሳሽ መስፋፋቱን አሳይቷል። ከ52 ካሬ ኪሎ ሜትር በላይ የሸፈነው የዚህ ፍሳሽ መንስኤ ምን እንደሆነ ወዲያውኑ ባይታወቅም አንድ ነገር ግን ግልጽ ነበር። ጦርነቱ በወታደሮችና በመርከቦች ላይ ብቻ ሳይሆን በአካባቢ ላይም የማይሽር ጠባሳ እየጣለ ነበር። የካርግ ደሴት የኢራን የተመታ ኢኮኖሚ የጀርባ አጥንት ነው። ጦርነቱ እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 ከጀመረ በኋላ ኢራን የሆርሙዝን የባህር ወሽመጥ በመዝጋቷ የዓለም ገበያ ተደናግጦ የነዳጅ ዋጋም ጣራ ነክቶ ቆይቷል። አሜሪካን በምላሹ የራሷን እገዳ በኢራን ወደቦች ላይ በመጣል ምላሽ ሰጥታለች። እዚህ ላይ ነው ታሪኩ ድንገተኛና አስደንጋጭ ለውጥ ያመጣው። ዓለም የኢራንን ምላሽ በጉጉት ሲጠብቅ ከዋሽንግተን የወጣው መረጃ ሁሉም ነገር ገለባበጠው። ኢራን በፓኪስታን በኩል ለዋሽንግተን ሐሳብ የራሷን የተሻሻለ የሰላም እቅድ ልካ ነበር። የኢራን እቅድም የተኩስ አቁሙን በዘላቂነት ማራዘምና አሜሪካ የጣለችውን የኢኮኖሚ ከበባ በከፊል እንድታነሳ የሚጠይቅ ነበር። ይህ በድርድር ሂደት ውስጥ የተለመደ የሆነውን የመስጠትና የመቀበል መርህ የተከተለ ሐሳብ ነው። ነገር ግን ለፕሬዚዳንት ዶናልድ ትራምፕ ድርድር ማለት ያልነበረም። ለሳቸው ድርድር ማለት ፍጹም እጅ መስጠት ማለት ነው። የሚወጡ አዳዲስ ዘገባዎች እንደሚያመለክቱትም ትራምፕ የኢራንን አዲስ ሰላም እቅድ ሙሉ በሙሉ ውድቅ አድርገውታል። በዚህ ውሳኔ ምክንያትም የዲፕሎማሲው መስኮት በድንገት የተዘጋ መሰለም። የፓኪስታንና የኳታር የሽምግልና ጥረትም በአንድ ጀንበር ከንቱ እንዲሆን አድርጓል። ለኢራን የተላለፈው መልእክት ግልጽ ነው። የእናንተን ሐሳብ አንፈልግም፣ የምንፈልገው እጅ መስጣችሁን ብቻ ነው የሚል። ይህ ውድቀትም በአራቻ አንደበት የተገለጸውን የቴህራንን ጥርጣሬ እውነት መሆኑን አረጋግጧል። አሜሪካ የምትፈልገው ሰላም ሳይሆን ኢራን ተንበርክካ ማየት እንደሆነ እንዲያስቡ እያደረጋቸው ነው። እናም ኢራን ተንበርክካ ከምትሞት ቆማ መዋጋትን እንደምትመርጥ በጦርነቱ ግልጽ ሆኖ ታይቷል። የአብዮታዊ ጥበቃ ጦር ዛቻ አሁን ከበፊቱ በበለጠ ክብደት እየተስተጋባ ነው። የዚህ ውድቅ የተደረገ የሰላም እቅድ አንድምታም በቀጥታ በሌላ የጦር ግንባር ላይ እያስተጋባ ነው። የጦርነቱ ሌላኛው ግንባር በሆነው በሊባኖስ በእስራኤልና በኢራን በሚደገፈው ሄዝቦላ መካከል የነበረው ትይዩ የተኩስ አቁም ስምምነትም በከፍተኛ ጫና ውስጥ ነው። በእስራኤልና በሄዝቦላ መካከል በየቀኑ ማለት በሚቻል ሁኔታ የተኩስ ልውውጥ ሲደረግ ቆይቷል። ቅዳሜ ዕለት በደቡብ ሊባኖስ በእስራኤል ጥቃት ቢያንስ 9 ሰዎች ሲገደሉ የመንግስት ሚዲያ ደግሞ ከቤይሩት በስተደቡብ በሚገኝ አውራ ጎዳና ላይ የአየር ጥቃት እንደተፈጸመ ዘግቧል። ይህ ከሄዝቦላ ባህላዊ ይዞታ ውጭ የተፈጸመ ጥቃትም ነበር። እነዚህ አዳዲስ ጥቃቶች ከ3 ሳምንታት በፊት ከተጀመረው የተኩስ አቁም ወዲህ ከተፈጸሙት እጅግ የከፉት ነበሩ። ሂዝቦላ በበኩሉ ለእነዚህ ተከታታይ ጥቃቶች ምላሽ ለመስጠት በሰሜን እስራኤል በሚገኙ ወታደሮች ላይ ቢያንስ በሁለት አጋጣሚዎች ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም ጥቃት እንደፈጸሙ አስታውቋል። የእስራኤል ጦር በርካታ ፈንጂ የጫኑ ድሮኖችን ወደ እስራኤል ግዛት መግባታቸውንና አንድ የጠባባቂ ጦር አባል በጠና ሲቆስል፣ ሌሎች ሁለት ደግሞ መካከለኛ ጉዳት እንደደረሰባቸው አረጋግጧል። እነዚህ አዲስ ጥቃቶች የሚመጡትም ከ1948 ጀምሮ በይፋ ጦርነት ላይ ከነበሩት ሊባኖስና እስራኤል በሚቀጥለው ሳምንት በዋሽንግተን ቀጥተኛ ድርድር ሊያደርጉ መሆኑ በሚታወቅበት ወቅት ነው። ይህንን ድርድር ሂዝቦላ አጥብቆ ይቃወመዋል። ስለዚህ የትራምፕ የኢራን የሰላም እቅድ ውድቅ ማድረጋቸው በቀጥታ ለሂዝቦላ አረንጓዴ መብራት እንደማብራት ነው። ዲፕሎማሲው አልቋል፣ አሁን የመናገሪያው ጊዜ የጦር መሳሪያ ነው የሚል መልእክትን አስተላለፈላቸው። ታዲያ ጦርነቱ በአንድ ግንባር ላይ ብቻ የሚካሄድ አይደለም። በፋርስ ባሕረ ሰላጤ ወታደራዊ ፍጥጫ አለ። በዋሽንግተንና በቴህራን የዲፕሎማሲ ጦርነት አለ። በኢራን ወደቦች ላይ የኢኮኖሚ ጦርነት አለ። በሊባኖስና በእስራኤል ድንበር ላይ ደግሞ የውክልና ጦርነት አለ። በአካባቢ ላይ የማይታይ የአካባቢ ውድመት ጦርነት አለ። እናም በዚሁ መሃል የሰላም ተስፋ የነበረችው ብቸኛዋ ትንሽ መስኮትም በዶናልድ ትራምፕ ውሳኔ እየተዘጋች ይመስላል። አሁን ጥያቄው ምን ሊፈጠር ነው የሚለው ሳይሆን ፍንዳታው መቼና የት ይጀምራል የሚለው ነው። የኢራን አብዮታዊ ጥበቃ ጦር ዛቻውን ተግባራዊ ያደርገው ይሆን? እስራኤልና ሄዝቦላ ወደ ሙሉ ጦርነት ይገባሉ ወይስ የሆርሙዝ የባህር ወሽመጥ ሙሉ በሙሉ ተዘግቶ የዓለም ኢኮኖሚ ይናጋል? እነዚህ ጥያቄዎችም ለጊዜው መልስ የላቸውም። አሁን የዲፕሎማሲ በሮች ተዘግተዋል። የሰላም ተስፋ የነበረችው ቀጭን ክርም ተበጥሳለች። አሁን የምንገባው ከዚህ በኋላ ወዳለው ወደ ጨለማውና ወደማይታወቀው ምዕራፍ ነው እየተባለ ነው። የትራምፕ የኢራን የሰላም እቅድ ውድቅ ማድረጋቸው በቀላሉ አልስማማም ማለት አይደለም።
የድርጊት በራሱ አንድ ግዙፍ መልእክት ነው። የፖለቲካው ሰዓት ቆጣሪ ወደ ዜሮ እየተጠጋ መሆኑን የሚያሳይ ቀይ መብራት ሆኗል። ታዲያ ይህ ውሳኔ ከጀርባ ያለውን ስውር ስሌትና ሊያስከትል የሚችለው ተጽዕኖም በቀላሉ የሚታይ አይደለም። ለትራምፕ ድርድር ማለት ሁለት እኩል ወገኖች ተቀምጠው የመስጠትና የመቀበል መርህን ተከትለው መፍትሄ የሚፈልጉበት ሂደት አይደለም። ለእሳቸው ድርድር የፍላጎት ጦርነት ነው። አንድ ወገን ሙሉ በሙሉ እጅ እስኪሰጥ ድረስ የሚቀጥል የስነ ልቦና ፍልሚያ ነው። ኢራን የተሻሻለ ዕቅድ ይዛ መቅረቧ በራሱ ድክመት ሳይሆን የድርድር አካል መሆኑን ያሳያል። ነገር ግን በትራምፕ ዓለም ውስጥ ባላንጣ የራሱን ሀሳብ ይዞ መምጣቱ በራሱ እንደ እብሪትና የሽንፈት እውቅና ለመስጠት ፈቃደኛ ለመሆን ተደርጎ ይቆጥራል። ስለዚህ የሰላም ዕቅድን ውድቅ ያደረጉትም በውስጡ በያዛቸው ነጥቦች ላይ ተመስርተው ላይሆን ይችላል። ይልቁንም ድርድሩ የሚካሄደው በእኔ ሕግና በእኔ ቅድመ ሁኔታ ብቻ ነው የሚለውን የበላይነታቸውን ለማሳየት ነው። ያካሄድም የማሸነፍ ትርጉምን ይለውጧል። ማሸነፍ ማለት የጋራ ስምምነት ላይ መድረስ ሳይሆን ሌላኛውን ወገን ሙሉ በሙሉ አዋርዶና ፍላጎቱን ሰባብሮ የራስን ፍላጎት መጫን ይሆናል። ይህ ደግሞ ለቀጣይ ዲፕሎማሲ ግንኙነቶች መርዝ ይሆናል። የዚህ ውሳኔ የመጀመሪያውና ፈጣኑ ሰለባ የሆኑት ደግሞ እንደ ፓኪስታንና ኳታር ያሉ አማላጅ ሀገራት ናቸው። እነዚህ ሀገራት በሁለቱ ግዙፍ ተፋላሚዎች መካከል ያለው ልዩነት ለማጥበብ ከፍተኛ የዲፕሎማሲ ጥረትና የፖለቲካ ካፒታል ሆኖ እያገለገሉ ነው። የእነሱ ጥረት ከንቱ መሆኑ ለወደፊቱ ተመሳሳይ ቀውሶች ሲፈጠሩ አማላጅ ሆኖ ለመግባት ያለውን ተነሳሽነት የሚጎዳ ይሆናል። በመጨረሻም ይህ ሁሉ የሚያመላክተን አንድ ትልቅ እውነት አለ። ዓለም ወደ አዲስ የቀዝቃዛ ጦርነት ዘመን እየገባች ሊሆን ይችላል። ነገር ግን ይህኛው የተለየ ነው። በቀደመው ቀዝቃዛ ጦርነት ግልጽ የሆኑ ሕጎች፣ የቀይ መስመሮችና የመግባቢያ መንገዶች ነበሩ። አሁን ያለው እውነታ ግን የተመሳቃቀለ ጦርነት ነው። ግንባሮቹ ብዙ ናቸው፣ ተዋናዮቹም ስፍር ቁጥር የላቸውም። ሕጎቹ በየቀኑ ይለዋወጣሉ። የውሸት መረጃ እንደ ጦር መሳሪያ ያገለግላል። በዚህ የተመሰቃቀለ ጦርነት ውስጥም የነዳጅ ታንከር መስመጥ፣ የድሮን ጥቃት፣ የሳይበር ጥቃት እንዲሁም የሰላም ዕቅድን ውድቅ ማድረግ ሁሉም የአንድ የትልቅና አደገኛ ጨዋታ አካላት ናቸው። የፖለቲካው ሰዓት ቆጣሪው ትክትክ እያለ ነው። የዓለም ፖለቲከኞች ደግሞ ይህን ድምፅ ሰምተው ይነቁ ይሆን ወይስ በራሳቸው ፖለቲካ ጨዋታ ሰክረው የጥፋቱን ቀን ያፋጥኑታል? ጊዜ ብቻ ነው መልሱን የሚሰጠን።